አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል በግድ ሃይማኖታቸው ቀይሩ እየተባሉ ነው በግድ ደግሞ የሚቀየር ሃይማኖት የለም ብዙዎቻችን 90% በሚባለው ከናት ከአባታችን የወረስነው ሃይማኖት ነው ያለን እኔ ከናቴ ስወለድ ከኦርቶዶክስ ንጽይት ያልተነካካች የማትሽለጠለጥ ንጹህ የሰው ሃይማኖት እማትነካ ንጹህ ከሆነች እርምጥምጥ ማታቅ የሰው ሃይማኖት እማትነካ የተከበረች እንደ ጨረቃ ምታበራ ከአንድ እስከ 30 ቀን አመቱን ሙሉ ባህል ያላት አመቱን ሙሉ ቤተክርስቲያን ከፍታ ጌቷን ምታመሰግን ከኦርቶዶክስ ሃይማኖት እግዚአብሔር ፈጥሮ ሰጥቶኛል ከናትና አባቴ ወረስኩት እኔ እድለኛ ነኝ ብዬ ነው ማስበው ከእድለኛ ምድለኛ እግዚአብሔር ከሰጠኝ ነገር ምድር ላይ ከሰጠኝ ነገር ልጆች ሰጥቶኛል እግዚአብሔር አምላክ እዚ እንግሊዝ ሀገር አምጥቶ የተባረከ ሀገር ደክሞ ብንቀመጥ ምንችልበት ብንሰራ ምናገኝበት የተከበረ ከዚህ ሁሉ ከሰጠኝ ነገር ግን እቺን ማተቤ ላይ አስሬ ክርስቲያን ነኝ ብዬ ደረቴን እንድነፋ የማንንም ሃይማኖት ማንጠየፍ ከኦርቶዶክስ ሃይማኖት እግዚአብሔር ስለፈጠርከኝ ሁሌም ዝቅ ብዬ አመሰግንሃለሁ ሁላችሁም ከቤተሰቦቻችሁ የተረከባችሁት ሃይማኖት ነው የሰጣችሁትን ይዛችሁ መሄድ የራሳችሁ ፋንታ ነው እኔ ግን ከኦርቶዶክስ ሃይማኖት እግዚአብሔር ስለፈጠረኝ ሁሉ ጊዜ እንዲተንበርክኬ ከሰጠኝ ነገር እንደማመሰግነው ከሰጠኝ ነገር ከማመሰግነው አንገቴ እስኪቀላ ድረስ ምሞትላት ሃይማኖቴ ናት አው እዚህ ጋር ሮማን ተሰማ የተናገረችው ነገር ትክክል ነው ምክንያቱም ማንንም ሰው በሃይማኖቱ ማፈር የለበትም የና አስቴር በዳኔና መሰሎቻቸው የሆኑ ሰዎች ሃይማኖታችንን እንድንጠላ እንድናፍርበት ለማድረግ የኢትዮጵያን ችግር ሃይማኖታችን አድርገው ለመግለጽ ይፈልጋሉ እንደ ሮማን ተሰማ ግንኛም ቀና ብለን ይሄ እምነታችን ነው በእምነታችን አናፍርም ማተባችንን አንበጥስም ልንል ይገባል ማለት ነው አለበለዚያ ግን ብዙዎች ሊያሳፍሩና ሊያጥላሉ ሊያንቋሽሹ ሊገፉ እንድንፈራ እንድናፍር በእምነታችን የማድረግ አላማና ሴራ ነው በነገራችን ላይ የተደራጀ ውስጥ ለውስጥ መስመር ያለው ሴራ ነው ይሄ አካሄድ እንጂ በቀላሉ እንደሚመጣ አይመስላችሁ በነገራችን ላይ በኢንተርቪው በቃለ መጠይቅ በፊት ለፊት አውጥተው የሚነግሩ ነገር በእምነት እንዲታፈር እንዲፈራ የማድረግ አካሄድ ነው በኋላም ደግሞ በተለያዩ አካባቢዎች ማህተም የማስፈታት ምን የማለት ዘመቻዎች አሉ ማለት ሁሉም ጥላቻው ወደዚህ ቤተክርስቲያን ነው ፕሮቴስታንት ነን የሚሉ አንዳንድ ሰባኪዎች ነን የሚሉ ሰዎች ሁሉንም አይደለም ምንድነው የሚያደርጉት የተለያየ አካባቢ ሄደው ወደ እምነታቸው ለመውሰድ የሚፈልጉት የኦርቶዶክስ ተዋህዶ ክርስቲያኑን ምእመኑን እንጂ ሙስሊሙን አይደለም ካቶሊኩን አይደለም ወይ ሌላ እምነት ተከታዩን አይደለም እንደምታዩት ይሄ ሀቅ ነው ፊት ለፊታችን ያለ ሀቅ ነው እንደምናየው እንጂ አሁን ፕሮቴስታንት ምናምን ወደ እንደነ አስቴር በዳኔ ያሉ ሰዎች አይታችሁ ታውቃላችሁ ለሙስሊሙ ምናምን ሲሰብኩ የለም እንደውም እኮ መስበክ የነበረባቸው ለነሱ ናቸው ክርስቶስን አያውቅም ከተባለ አይደል እንዴ ግን ወደ ኦርቶዶክስ ተዋህዶ ክርስቲያን ምእመናን እየሄዱ ነው ይሄን የሚያደርጉት ለምን ለማስወጣት ስለሚፈልጉ ውስጥ ለውስጥ የጠለቀ አካሄዳለውና ሳታፍሩ ደረታችሁን ነፍታችሁ ይሄ እምነታችን ነው ማለት ከሁሉም ይጠበቃል እንጂ ወደ ኋላ ማለት ማፈር መሸሽ አያስፈልግም ማለት ነው እናንተ ምን ታስባላችሁ ኮሜንት ላይ አስቀምጡልኝ አሁን ደግሞ ስሟንን ቀይረው ማን ስልጣን ሰጣችሁ ከቶ ይሄንን ስልጣን ማን ሰጣችሁ ባልሰራችሁት ሀገር ባላቆያችሁት ሀገር ዋጋ ባልከፈላችሁበት ሀገር ማን ስልጣን ሰጣችሁ ማን ልትሉት ፈለጋችሁ የዳቦ ስም ልታወጡ ለራሳችሁ የዳቦ ስም አውጡ ሀገሪቷን ግን አትንኩ ኢትዮጵያን ግን አትንኩ ምየን ግን አትንኩ እናታችንን ግን አትንኩ ምን አይነት ጭንቅላት ባዶ መሆን ነው አጀንዳ ራሱ እንዴት ይቀረጻል ይሄ እኮ ታሪክ ማጥፋት ይሄ እኮ የሞት ሞት ነው በኑሮ ውድነት አሰቃያችሁ በስደት አሰቃያችሁ
አሰቃያችሁ፣ በመከራ አሰቃያችሁ፣ በመፈናቀል አሰቃያችሁ። አንድ የቀረች ኢትዮጵያዊነት ስማችንን ዓለም የሚያውቀውን ስም ኢትዮጵያን ስም ለመቀየር የሚሮጡ የሞቱ ዝንቦች ናቸው። በዓለም የሚታወቅበትን ስም ዓላማችሁ ሰይጣናዊ የሆነ ነው። ምክንያቱም ኢትዮጵያን ስም ስትቀይሩ መጽሐፍ ቅዱስ ላይ ያለውን ስሞችንም ትቀይራላችሁ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ምን ልታደርጉት ነው? ባልሰራችሁት ሀገር ምን አይነት ድፍረት ነው? የኢትዮጵያ ሕዝብ ስሙን አልፈልግም አላችሁ። በርካታ ቱባ ባለስልጣናት ሃይማኖታችሁ ፕሮቴስታንት ነው። መጽሐፍ ቅዱስን ታምናላችሁ፣ ላታውቁት ግን ትችላላችሁ። እስቲ የሐሰት ነቢያት ወዳጆቻችሁን ጠይቋቸው። ስሙ የከበዳችሁ ሰዎች፣ አዎ ዘረኝነት ውስጥ ያላችሁ፣ ጎጥ ውስጥ ያላችሁ፣ ኢትዮጵያዊነትን የጠላችሁ፣ አረንጓዴ ቢጫ ቀይ ሰንደቅ ዓላማዋን የጠላችሁ፣ ትላንትን የረሳችሁ፣ ማንነት የሌላችሁ፣ ዲቃላ የሆናችሁ፣ ባንዳ የሆናችሁ፣ ኢትዮጵያን የማታውቋት ባለስልጣናት ስሟን ለመቀየር ተነሳችሁ። ስሙ ከበዳችሁ፣ አስለፈለፋችሁ። የቤቱ አማኝ የሆናችሁ ቤተ እምነት ውስጥ ያላችሁ የኢትዮጵያ ስም ይቀየር አጀንዳ ሲመጣ ዝም ያላችሁ እግዚአብሔር ይፈርድባችኋል። እግዚአብሔር ዝም አይልም። እናንተ ዝም ብትሉ፣ በዝምታ ብትስማሙ፣ አዎ እናውቃለን፣ እናንተ የመንግስትን አጀንዳ ታስፈጽማላችሁ፣ መንግስት የእናንተን ሀሳብ ያስፈጽማል። ይሄንን ስንናገር ልንታሰር፣ ዝግጅታችን ሊበላሽ፣ ልንሞት እንችላለን። እንሙት። እግዚአብሔር ሲመታ አይታይም ሲጥል እንጂ። መውደቂያችሁን አታፋጥኑ፣ መጥፊያችሁን አታፋጥኑ። ኢትዮጵያን አትንኩ። ስም ለመቀየር ከምትሮጡ ዘረኝነትን ለመቀየር ለምን አትሮጡ? ድህነትን ለመቀየር ለምን አትሮጡ? መሃይምነትን ለመቀየር ለምን አትሮጡ? ክፋትን ለመቀየር ለምን አትሮጡ? ስደትን ለመቀየር ለምን አትሮጡ? እንደ ህዳር አህያ የተሰጣችሁን አጀንዳ ትቀበላላችሁ? ይሄንን ሐሳብ ሰርዙት፣ ይሄንን አጀንዳ ሰርዙት። ለመጻፋችሁ ራሱ ይቅርታ ጠይቁ። አጀንዳ ለመያዛችሁ ራሱ የኢትዮጵያን ህዝብ ይቅርታ ጠይቁ። መምህር ደረጀ ዘወይንዬ እውነቱን ነው። ምክንያቱም ኢትዮጵያን ስም ለመቀየር መሯሯጥ፣ ካላንደሯን ለመቀየር መሯሯጥ ማለት ቅኝ እንድትገዛ መሯሯጥ ማለት ነው። ማንነቷን አጥፍታ ኢትዮጵያ ያለች ልትለኝ አትችልም። ኦልሬዲ ያለን ማንነት መቀየር ምን የሚሉት ዓላማ እንደሆነ አይገባንም። ምክንያቱም ምንም ጥቅም የለውም። ኢትዮጵያ ቸገረኝ ያለችው ስሜ አይደለም። ገብቷቸዋል። ኢትዮጵያ የሚለው ስም ምንም ያደረገው ነገር የለም። የሚጎዳ ነገር የለውም። ቢቀጥል ማይፈልጉት ሰዎች አይፈልጉት፣ የሚፈልጉት ግን የምንፈልገው ግን እንፈልጓለን። ኦልሬዲ ማንነቷን ማጥፋት ማለት ነው። ስሟን መቀየር ማለት ምንም እንትን አይደለም። እንኳን አይደለም በሀገር ደረጃ እቺ ሀገር አይደለችም፣ በግለሰብ ደረጃ ስማችሁን ብትቀይሩ ለእናንተ ስማችሁ ትልቅ ቦታ አለው። ገብቷችኋል አይደል? አይደለም ሀገር ማለት ነው። የቀን መቁጠሪያ መቀየር ማለት ማንነቷን ማጥፋት ነው። በምዕራባውያን እናድርገው ምን ያደርጋል? ወደዛ መሄድ በግድ ቀኝ ካልተገዛው የሚመስል አይዲዮሎጂ ነው እኔ በበኩሌ። እና ምን ታስበው እንደሆነ እንደዚህ አይነት ነገር ምክክር ላይ መቅረቡ ማለት ምንድን ነው? ምክክር ላይ መቅረብ ያለበት ምንድን ነው ከተባለ አሁን ላይ ኢሹ የሆነ ነገር፣ አሳሳቢ የሆነ ነገር ምንድን ነው? አሁን ላይ ኢሹ የሆነው ነገር የሰላም ጉዳይ፣ የኑሮ ውድነት ጉዳይ፣ እንደዚህ አይነት ጉዳዮች ኢሹ ሆነው መቅረብ የሚኖርባቸው ጉዳይ እንጂ የኢትዮጵያ ስም፣ የኢትዮጵያ ካላንደር፣ የቀን አቆጣጠር ምናምን እነዚህ ኢሹዎች አይደሉም። እውነቱን ለመናገር ሄዳችሁ አንድ ገበሬን ብትጠይቁ፣ ክፍለ ሀገር ውስጥ ሄዳችሁ ወይ የተለያዩ ከተሞች ዞራችሁ አዲስ አበባ፣ ድሬዳዋ፣ የትም ቦታ ሄዳችሁ ብትጠይቁ የቀን መቁጠሪያ ኢሹ ሆኖብኛል የሚል ሰው እምብዛም አታገኙ። ምናልባት ፖለቲካሊ ሞቲቬትድ ካልሆነ በስተቀር ወይ ኦርቶዶክስ ተዋሕዶ ቤተክርስቲያንን መጥላት ወይ የኢትዮጵያን ታሪክ ከመጥላት በስተቀር ማለት ነው። እና በአንዳነት ነው ብዬ ነው ማስበው። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ።